አንቺ ሴትዮ ካለ ምንድነው የምትፈልጊው? ያምሻል የአባቴ ሚስት እኮ ነሽ። ጆሲ ቀስበል ተሰስቃ ዞር በይልኝ። አሰምኝም እንዴ? ዞር በይ ውጪ። ምንድን ነው? ሰውነት እንዴት ነው የሚያምረው! ምን? ይህ ሰውነት እንደሚያዩት ሲነኩትም ጠንካራ። ምን እያደረግሽ ነው? አትንኪኝ። ዞር በይልኝ። አባትን ፈርተህ ከሆነ የለም። ዞር በይልኝ። አትንኪኝ። አልፈልግም። ጆሲ ግድለህም። ዞር በይልኝ። አሰምኝም እንዴ? ዞር በይ። ውጪልኝ። ሰማሽኝ? ውጪልኝ አሁን። ምንድነው ጮቱ? ሰብለ ምን ሆነሽ ነው? መሬት አንተ የምን ድፍረት ነው እናንተ ላይ እጅን የምታነሳው? ንገረኝ። ሞኬቶ በሱ አይፈረድም። ልጅ እናትን መቀበል አለመቻሉ አይገርመኝም። ምንም ማስተባበያ ያስፈልገው። እንዴት እናተ ላይ እጅን ታነሳለህ? አባዬ እንደዛ አይደለም። እና እንዴት ነው? ንገረኝ እስኪ። እሷ እኮ እሷ ምን? ይኸው ብሎ ሊደበድበኝ ትንሽ ነው የቀረው። አደክና ጥጋብ አለ አይደል? እንዴት ብትደፍር ነው እሷ ላይ እጅን የምታነሳው? እስቲ ንገረኝ። ሞኬ እሱን ተወው በቃ። ባይሆን ደግፍና አንሳኝ። መሬቱ በጣም ነው የሚቀሰቅሰው። በቃ አንሳኝ። እሱም እኮ አይፈረድበትም። ኦኬ እናትን የሚያህል ነገር በሞት ማጣት ቀላል አይደለም። እረዳዋለሁ። እንዲህ እስከምትሆኝ ድረስ አንተን እንዴት አድርጌ መስመር እንደማስይዝ እኔ ያውቃለሁ። ወይኔ ሞኬ ነኝ ወድ አይዞሽ ምን የሚሉት ጥጋብ ነው? ወይኔ መኮንን አይዞሽ ብቻ አንቺ ብቻ ደህና ሁኚልኝ። ቀስ ወይኔ ቆይ ጋሼ ሚስት ብለው ይዘውልን የመጡት ምን አይነት ሴት ነች? ቅሌት! አሁን እግርሽ እንዴት ነው? አላስተረፈኝም። አንቺ እኮ ነሽ ተው ብለሽኝ እንጂ አፍንጫውን ማለት ነበር። አያዬ እሱ ማለት አይደለም። መሬቱ ሴራሚክ ስለሆነ ነው የጎዳኝ። ማነህ? ዮሴፍ! ዮሴፍ! አንተ ዮሴፍ! ኦኬ ለምን ፈለግከው? ብርቱካን! ብርቱካን! አቤት ጋሼ። ዮሴፍ እንጥሪ። እሺ ሞኬ ለአንተ መንገሬ እንዲቆጨኝ እንዳታደርገኝ። አንቺ ዝም በይ። በቤቴ ውስጥ እንደዚህ አይነት ጋጠ ወጥ ነገር አልቀበልም። አንቺ ዝም በይ። በቤቴ ውስጥ እንደዚህ አይነት ጋጠ ወጥነት አልቀበልም። አቤት። እየጠራሁ አልነበር እንዴ? አልሰማውም ነበር። እንዲህ እየጮክ ነው አልሰማውም የምትለኝ? ይቅርታ። ይቅርታ ለኔ አይደለም፣ ሰብልን ይቅርታ በላት። እግሯ ስር ጎንበስ ብለህ ይቅርታ ጠይቃት እያልኩ እኮ። ሞኬቶ ዮሴፍ አሰማኝም እንዴ? አረ አይገባም። ተነስ። ወዴት ነው? ቀጣይ ሳምንት ፈተና አለብኝ እና አላነብም። ጥሩ። ይገርምሻል፣
በትምህርቱም በጣም ጎበዝ ልጅ ነበር። በዛ ላይ ደግሞ ለቤተሰቦቹ ታዛዥ። አላውቅም አሁን ላይ እንደዚህ አይነት ባህሪ ከየት እንዳመጣ። አሁን እኮ ህፃን ልጅ አይደለም፣ ትልቅ ሰው ነው። የራሱ ሀሳብና ምልከታ ይኖረዋል። እንደ ህፃን ልጅ እንዲሆን አትጠብቅ። ሀሳቡን ጠብቅለት። ቆይ ንገረኝ እስኪ አንቺ ላይ እንደዚህ መሆኑ ነው ማደግ? ሞኬ እሱን እንርሳው ተባባልን አይደል? ንዴቱ እኮ ከውስጤ ሊወጣ አልቻለም። እባክህ እሺ አንቺ ካልሽ ምን አደርጋለሁ? ብርቱካን ብርቱካን! አቤት እትዬ። እስኪ የሚበላ ነገር አቅርቢ። እሺ። ዮሴፍ መጥቶ እንዲበላ ነገር ይሁን። እሺ። አይ ሰው ክፍሉ ትውሰድለት። እንደዛ ይሻለ ብለሽ ነው? አዎ ጥናት ላይ አይደል? ከምንረብሻው። በቃ ብርቱካን ክፍሉ ሰጅለት። እሺ ጋሺ። በእውነት እንዳንቺ አይነት አሳቢ ሚስት ፈጣሪ ስለሰጠኝ አመሰግነዋለሁ። ነይ እስኪ የት ሄዶ ነው? ጆሲ እዚህ ነህ እንዴ? እንቅልፍ እምቢ ብሎኝ እኮ ቲቪ ላይ ብዬ ነው። እዚህ ጋር ነፋሱ ይበርዳል መሰለኝ። አንተን በረደ እንዴ? ደህና ነኝ። በነገራችን ላይ አባት ድርጅቱ ሊያወርስ የኔን ሀሳብ ብቻ ነው የሚጠብቀው። አንተ ምን ታስባለህ? ስለምን? እንደ አባት ልክ ሀብታም መሆን፣ የምትፈልገውን ነገር ሁሉ ማድረግ። እኔ እንዳገዛ አትፈልግም? አንቺ ደግሞ እዚህ ምን ትሰሪያለሽ? ምን አባሽ እዚህ ገትልሻል? ሽንት ቤት ሄጄ መብራት በርቶ ሳይኮን የመጣት ማትረቢ ወሬኛ
ምን አድርግ ነው የምትለው? ጭራሽ የባሏን ልጅ መመኘት። በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ምንድን ነው ፍላጎቷ? እሺ ሰብልዬ የኔ ቆንጆ፣ በቅርብ ቀን ውስጥ በድርጅታችን ውስጥ ትልቅ ቦታ ይኖርሻል። ደግሞ ከዚህ በኋላ ቤት ውስጥ ታስሮ መቀመጥ የለም። የአንተ ሚስት ሆነ ቤት ውስጥ መቀመጥ እኮ እስር አይደለም። የኔ ውድ ሚስት፣ ከዚህ በኋላ የኔ ውድ ሚስት ብቻ ሆነሽ አይደለም፣ የኔ ውድ የስራ ባልደረባ እንድትሆኝ እፈልጋለሁ። አጋሬ እንድትሆኝ ነው የምፈልገው። ይሄን ያህል ትተማመንብኛለህ ማለት ነው? እንዴት አልተማመንብሽም? በአንቺ ያልተማመንኩ በማለት ተማመናለሁ። አመሰግናለሁ። ይገባሻል። ዮሴፍ አልተነሳም እንዴ? ተነስቷል። ፊቱን እየታጠበ ነው። ጥሩ። በቃ እኔም የስራ ሰዓቴ ደርሶብኛል። ቶሎ መሄድ አለብኝ። ለማን ነው? ለጆሲ ነው። እና እዚሁ መታ ይበላል። ክፍሌ አምጪልኝ ብሎኝ ነው። ለምን? እኔ እንጃ፣ ብቻ ክፍሌ አምጪልኝ አለኝ። እኔ ወስድለታለሁ። አይ ግን እሱ ምን ማለቴ እኔ እንዳመጣለት ነበር የፈለገው። ምን አሻችሁ ዳጊ? ጭራሽ ለእኔ መልስ እየሰጠሽ ነው። ምን አጠፋሁ? ትሰሚያለሽ? እሱ ስለሚልሽ ነገር አያገባኝም፣ ግን እመቤትሽ እኔ ነኝ። እኔ የምልሽን ብቻ ነው የምትሰሚው። ከዚህ በኋላ ልታዥኝ ብትሞክሪ ይኸውልሽ በጥፊ ብቻ መመለስ እንዳይመስልሽ። ሂጂ ጫን ሂጂ ተከታዩ ቤት ቁርስ ይዤ መጥቻለሁ። ብርቱካንስ? እሷ ስራ ይዛለች። እንደዛ ነው? ምና እኔ ይዤ ስለመጣሁ ደስ አላለህ? አይ ሳይሆን ትናንት የጀመርነውን ጨዋታ እንጨርሰው ብዬ ነው። የቱን? ስለ ድርጅቱ። ስለ ድርጅቱ ምን? የድርጅቱ ባለድርሻ ልሆን ነው። እንዳልኩህ አባትህ ወደ አንተ ሊያዞር ያስባል። እኔም እንደዛ ቢሆን ደስ ይለኛል። ያው አባትህ እያረጀ ነው። አንተ አሁን ላይ በሁሉም ነገር የተሻለ አቅም አለ። እናም አሁን ላይ ሲሆኑ ነገሮችን በሙሉ ብትረከብ ደስ ይለኛል፣ እኔንም ጭምር ማለት ነው። ምን ነው? ምንም። ታዲያ ለምንድን ነው እንዲህ የምታይ? ቆይ ከኔ ምንድን ነው የምትፈልጊው? ደስተኛ ስትሆን ማየት እኮ። ለምን? ስለሚገባ። እንዴ አባዬስ? አባትህ ጥሩ ሰው ነው፣ ግን ደግሞ እያረጀ ነው። ለእሱ የከበደው ለአንተ ግን ቀላል የሆነ ነገር አለ። የከበደህን ደግሞ እኔ ያስተምርሃለሁ። አትፍራ። ወዴት ነው? ወደ ትምህርት ቤት። ቁርስ ሳትበላ? ቅርብ። ወዴት እንደምትሸሻ ያለሁ መሸነፍና እጄ ላይ መውደቅ እንደሆነ አይቀር። ወዴት ነው? ወደ ክላስ። በዚህ ሊበር ስሊፐር ነው እንዳያረኩት። አላስተዋልኩም ነበር እንዴ? አዎ አይገርምሽ? እና ላምጣልህ? ትቀይራለህ? ከየት? ከመኝታ ክፍል። ኧረ ተይው እባክሽ። እቺ ሴት ደግሞ ይህንን ምስኪን ልጅ ዛሬ ምን ብለው ይሆን? ጉድ እኮ ነው። ይሄማ ብቻዋን ራሱ አይደለችም። የሆነ ሰይጣንማ ተጸናውቷታል። እንዴ ለጋሼ ልንገራቸው እንዴ? ደግሞ ይሄውን ምን ተብሎ ይነገራል? ሚስቱ ልጁን ካልተኛን ብላ እያስቸገረች ነው ይባላል። ኡፍ! ይሄማ ትልቅ የዝሙት መንፈስ ነው። ጉድ እኮ ነው።
አንቺ ሴትዮ ከኔ ምንድን ነው የምትፈልጊው? ያምሻል። የአባቴ ሚስት እኮ ነሽ። ጆሲ ቀስ በል፣ ድምፅህ ዝቅ አለ። ምንም ያስጨንቅ ትሰሚኛለሽ? ይህ ገንዘብ ድርጅት ምናምን የምትይውን ነገር ይዘሽ ገደል መግባት ትችላለሽ። ከዚህ በኋላ ግን አልታገስሽ። ተረጋጋች። ምን አይነት ነው የምታየው? እንዴ የምትሆነው ምን ሆነሃል? ምን ሆነ ነው? ለምንድን ነው አልጋ ላይ ቆምከው? እባክህ ተረጋጋ። እኔም ላረጋጋው እየሞከርኩ ነው። አልገባኝም። ለምንድን ነው ታዲያ እየጮኸው? ታዲያ ቅዠት ነው። ቅዠት? አዎ ቅዠት ነው። ምንም እስካሁን ድረስ ቅዠት መሆኑን አላመንክም ማለት ነው እንዴ? አይዞህ ተረጋጋ፣ ቁጭ በል። የኔ ልጅ በቃ አሁን ተረጋጋ፣ ቁጭ በል። በቃ እኛ እንሂድ። እኛ ይሄ ልጅ እናቱ ከሞተች በኋላ በፍጹም ደህና አይደለም። አዎ ቀስ በቀስ ደህና ይሆናል። ለነገሩማ አንቺ እኮ ለእኔ ባትኖሪልኝ ኖሮ እንዴት እንደመሆን ሳስበው ትዝ ይልሻል? እናቱ ታማ እያለ እንዴት ይሆን እንደነበር። እንዴት እረሳዋለሁ? እሷ ታማ አይደለኝ የተዋወቅነው። ብቻ በአንቺ ብርታት ነው ሁሉ ነገር ያለፈው። አንዳችን ለአንዳችን እናስፈልጋለን። ለጆሲ እመኛለንለት። ምንም አይሆንም። ስለ ሁሉ ነገር አመሰግናለሁ። ተው እንጂ ሞኬ፣ ይሄ እኮ ግዴታዬ ነው። የርቅሶ አደረከኝ እንዴ? አይ እንደዛ ማለት እንኳን አልነበረም። በቃ አንተ አረፍ በል፣ እኔ መታጠቢያ ቤት ገብቼ ልምጣ። ሄሎ። ደግሜ ስደውል ደግሞ አታነሽ? ከሰውየው ጋር ነበርኩ፣ ለማንሳት አልተመቸኝም። ከልጅ ጋር ያለውን ነገር እንዴት ሆነ? ልጁ አብረሽ ተኛሽ? ልጁ የሆነ ደንባራ ነገር ነው፣ ሴት ይፈራል። ምን ላድርግ? ምን ማለት ነው? እየሞከርኩ ነው። እስካሁን እንዴት ማድረግ አልቻልሽም? አውቃለሁ፣ ብዙ ሞክሬያለሁ፣ ግን ሊሳካልኝ አልቻለም። ይኸውልሽ ከፈለሽ ለማንተመለስ ማሳጃ ወይ ቃንሽ ብቻ ለምን የሚሉ ተሰጥሽ እንደዛ ስለዚህ ጆሲ ቢያንስ ለኔ ንገረኝ። ምንድን ነው የምነግርሽ? እትዬ የሆነ ነገር እንዳለች አውቃለሁ። ቆይ እሷ በስራው ያላፈረች፣ አንተ ለምንድን ነው እንደዚህ የምትሆነው? አሁን ያለችን ነገር ንገረኝና በቃ የሆነ መፍትሄ ነገር እንፈልግ። ምን አይነት መፍትሄ? አላቅም፣ ብቻ አንተ ከዚህ ነገር ውስጥ የምትወጣበት ቢሆን ደስ ይለኛል። ምን አይነት መፍትሄ? እኔ እንጃ፣ ግን ደግሞ በገዛ ቤት እንደዚህ ተሳቀ መኖር የለብህም። እኔ ምንም እየገባችኝ አይደለም። ቆይ ግን ለምንድን ነው በዚህን ያህል ልክ እየተፈታተነች ያለችው? አላውቅም፣ ብቻ አባትን ለማናገር ሞክራል? ምን ብዬ? ለነገሩ ልክ ነህ። ይኸውን ምን ተብሎ ይነገራል? እንጃ አላውቅም። ሰሞኑን በስርዓት ማንበብና መማር ራሱ አልቻልኩም። ብቻ ጨንቆኛል። አላውቅም፣ ጭንቅ አይዞህ ጆሲ፣ ምንም አትጨነቅ፣ ሁሉም ነገር ደህና ይሆናል። አንቺ ደግሞ እዚህ ምን ትሰሪያለሽ? በያንቺ ወይ የሚቀጥል ወጣት ወይ የሚጸዳ ሽንት ቤት ጠፍቶ ነው እዚህ ጎረምሳ ክፍል የምትርመጠመጠው? እና ወዲያ ምን ይገትርሻል? አንቺ የምትወጪልኝ ደስ ይለኛል። አሁንማ ወቁ ለካ የገረድ ጭን እንዳለ። እባክሽ ብቻዬን ተይኝ፣ አሁንም ውጪልኝ።
ዛሬ ለሁለታችሁ የምነግራችሁ ነገር አለ። ምንድን ነው? ለብዙ ጊዜ ነበር ሳስብበት የነበረው። ሞኬ አታጓጓና ንገረን። የድርጅቱን 50% ልሰጥሽ ወስኛለሁ። ምን? ሞኬ የእውነትህን ነው? ከዚህም በላይም እኮ ይገባሻል። እኔ እኮ የሆነ አንድ ተራ ስራ የምትሰጠኝ ነበር የመሰለኝ። እንዴት ሆኖ? ለአንቺ እኮ ከዚህ በላይ ባድረግልሽ ምን አለ? ጆሲ አንተ ምን ትላለህ? መቼም ለቤተሰባችን ያደረገችውን መስዋዕትነት አንተም ታውቃለህ አይደል? አባ ለውሳኔ ቸኮልክ አይመስልም? ቆይ ይሄ ደግሞ ምን ማለት ነው? እማ ከሞተች ገና ትንሽ ጊዜ ነው። እማ የነበራትን ቦታ ሁሉ እና ከሞተ ሰው ጋር አብሬ ሞታለሁ? ሚስት ማግባትን እሺ ብዬ ተቀበልኩኝ። ስለ ድርጅቱ ግን እንድታማክረኝ አይገባ? ይሄው እያማከርኩ እኮ ነው። አሁን እኮ ወስነሃል። የእናትህን ድርሻ ማንም አይወስድብን፣ ግን በህይወት እያለው በሌላው ላይ መወሰን ሙሉ መብት አለኝ። አዎ ለጠየቀኝ ጥያቄ ነው መልስ የሰጠው እኮ። ምን ብለህ ቸኮልክ? ቸኮልክ ነው ያልከው? እንዲሁም ዘገየው እንጂ እስካሁንም የቆየሁት ለአንተ ውክልና እሰጣለሁ ብዬ ሳስብበት ነበር የቆየሁት። አንተ ግን እስካሁን የእናትህ ልጅ ነህ፣ አላደግም። እሺ ደስ እንዳለ ማለት ትችላለህ። ይሄ ልጅ እያናገርኩት ወዴት ነው የሚሄደው? አታዩም እንዴ? ጸባዩ እኮ ቅይር ብሏል። እንዴት ነው የሚያደርገው? ለእናቱ ያለው ፍቅር ነው፣ ተረዳው። እኔም እኮ እወዳታለሁ ማለቴ ነበር። ያው ከሞተ ጋር ማን ይሞታል ብለሽ ነው? ግድ የለህም፣ ትንሽ ጊዜ ስጠው። ምን አማራጭ አለ? ግን አንተ ለእሱ ውክልና የምትሰጠውና ከስራ ራቅ የምትል መስሎኝ ነበር። እንዴት ሀሳብህን ቀየርክ? እያየሹ አይደለም? ለዚህ እንዴት ኃላፊነት ይሰጣል? ገና እኮ አላየም። ለስሙ በቅርብ ጊዜ ይመረቃል፣ ግን እሱ ገና ሕፃን ልጅ ነው። ናፈቅሽኝ እኮ እናቴ፣ ንፍቅ አልሽኝ እናቴ። ካላንቺ ሁሉም ነገር ከብዶኛል፣ ሁሉም ነገር። በጣም ናፍቀሽኛል፣ በጣም አልቻልኩም፣ አቅቶኛል እናቴ። ልጄ ልግባ? ግባ። ልጄ እኔም እኮ እናትህ ናፍቃኛለች። ሐዘኗም ደግሞ ከውስጥ ያልወጣ ግን ደግሞ እሷም የምትፈልገው ስለ እሷ እየተጨነቅን እየቆዘምን እንድንኖር ሳይሆን ህይወታችን እንድንቀጥል ነው። አውቃለሁ። እና ታዲያ ለምንድን ነው ሰብለን መቀበል ያቃተ? አባ ውሳኔዎች ፈጠኑብኝ ያልኩት እኮ። እንደዛ ያስባለ ነገር ምንድን ነው? ሰብሌ ላይ ያያባት ነገር አለ እንዴ? ንገረኝ እስኪ። ምንድን ነው እሷ ላይ ያየባት ችግር? እናትን በመተካቷ ከፈጠረብህ የቅናት ስሜት ውጪ ሌላ ያየህባት ነገር አለ እንዴ? ንገረኝ እንጂ ምንድን ነው ዝም የምትለው? ምንም አይደለም። እና ያለ ምክንያት ነው እሷን የጠላት? እኔንም ውሳኔ ትክክል አይደለም የምትለው ለዛ ነው? አባ ድርጅቱ እንደፈለክ ማድረግ ትችላለህ። የኔ ሀሳብ ደግሞ አስፈላጊ አይደለም። አዎ ልክ ነህ፣ አያስፈልግም። እኔ እኮ ያደግ መስሎኝ ነበር፣ ግን አንተ ገና አንጭጭ ነህ፣ አላደግም። ሰብልዬ ወጣ ብዬ እመጣለሁ።
እንዴት ነው? አብረን እናሳልፋለን ተባብለን? አዎ ከቤተሰብ ጋር ጥሩ ጊዜ እናሳልፋለን ብዬ ነበር። አልሆነም። ትንሽ አየር ተቀብዬ እመጣለሁ። እንዳትቆይ። ጥሩ የኔ ውድ። እንደውም እንዳትመጣ። እኔ ከልጅ ጋር አንቺ ከአንተ ጋር ጊዜ ማሳለፍ አልፈልግም። ጁሲ ስልክ ነው አይደል? አዎ ክፍሌ አምጪልኝ ብሎኝ። አምጪ። ለምን? አምጪው አልኩሽ እኮ። ለአስቸኳይ ጉዳይ ፈልጎት መሰለኝ። አምጪው ነው ይወስድለታል። እንደውም ንገሪው ስልኩን ከፈለገው እኔ ክፍል መጥቶ ይወሰድ። ሰብለ ስልኬን ስጪኝ። መውሰድ ትችላለህ። ሰብለ አትጃጃይ፣ ስልኬን ስጪኝ። ይኸው ውሰድ እያልኩህ እኮ ነው። የትምህርት ቤት ጉዳይ ነው፣ በጣም አስቸኳይ ነው። ስልኬን ስጪኝ። ከቸኮልክ መጥቶ መውሰድ ነው። ሰብልዬ ምን እንደረሳው ወጣቂ